ለይለቱል ቀድር ቁርአን የወረደበት ማለት ከለውሐል ማህፉዝ ወደ መጨረሻው ሰማይ ዱንያ ተጠቅልሎ ሙሉ ቁርአኑ በአንድ ጊዜ የወረደው መቼ ነው? ለይለቱል ቀድር ላይ ነው። ወደ ምድር አይደለም። ሰማይ ምን ነው የመጀመሪያው ለኛ ቀርቧ የሚችው ሰማይ ማለት ነው። የወረደው በረመዳን ማን ነው? በለይለቱል ቀድር ጊዜ ነው አለ። ጥሩ ቁርአን እንዴት እንደወረደ አለቅ ከነገረን ሱረቱል አለቅ ቁርአን መቼ እንደወረደ ሱረቱል ቀድር ከነገረን ቁርአን የወረደበት ዓላማው ጥበቡ ምንድነው ከተባለ ሱረቱል በይና አጠገቡ ያለው ይመልሳል። ሱረቱል በይና ምዕራፍ 98 ቁጥር 5 ላይ አላህ ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን። እነሱ እኮ ሌላ ትእዛዝን እኮ አልተሰጣቸውም ይላል በመጽሐፍ ውስጥ ሌላ ትእዛዝ አልተሰጣም። ምን? አላህን በብቸኝነት ሊያመልኩት ሊገዙት እንጂ። ሱረቱ ዙመር ምዕራፍ 79 ቁጥር 3 ላይ አላ ሊላሂ ዲኑል ኻሊስ፣ ሃይማኖት ሁሉ ጥርት ያለው ለአላህ ብቻ ነው የሚገባው ይላል አላህ። ስለዚህ ሱረቱል አለቅ መቼ እንዴት መውረድ እንደጀመረ ሲነግረን ሱረቱል ቀድር ደግሞ እንዴት መቼ ይቅርታ አድርጉልኝ ሱረቱል አለቅ እንዴት እንደወረደ ሲነግረን ሱረቱል ቀድር መቼ እንደወረደ ሲነግረን ሱረቱል በይና ደግሞ ለምን እንደወረደ ዓላማው አላህን በብቸኝነት ለመገዛት እንደሆነ ያብራራልናል። ما أجمل هذه الترابط بين السورتين በእነዚህ ሱራዎች መካከል ያለው መተሳሰር እንዴት ያማረ ነው። አሁን ደግሞ ሌላ መተሳሰር ላሳያችሁ። በሱረቱል አለቅና በሱረቱል ቀድር መካከል ያሉ ትስስሮችን ላሳያችሁ እወዳለሁ። መጀመሪያ ያሳየኋችሁ አለቅ፣ ቀድር፣ በይና ሶስቱ ያላቸውን ትስስር ነበር። አሁን ደግሞ ላሳያችሁ የምፈልገው በሱረቱል አለቅና በሱረቱል ቀድር ላይ ያሉ ትስስሮችን ነው። አንደኛ ትስስሩ ሱረቱል አለቅ ላይ ምን ይላል? አላህ ቁጥር 5 ላይ አለመል ኢንሳን ማለም ያዕለም ይላል። ሰው የማያውቀውን ነገር ባስተማረው ጌታ ስም ይላል። አላህ እንግዲህ ሰው ልጆችን የማያውቁትን ነገር በርካታ ነገሮችን አስተምሯል። ከነዛ መካከል ምንድነው ካሉት ሱረቱል ቀድር ላይ መልስ ይሰጣል። አሁን ሱረቱል አለቅ ላይ አላህ የሰው ልጅ የማያውቀውን ነገር አስተምሯል። ምንድነው የማያውቀው ነገር ካሉት ሱረቱል ቀድር ምዕራፍ 97 ከቁጥር 2 እስከ 3 ተመልከት። ምን ይላል አላህ? ወማ አድራከ ማ ለይለቱል ቀድር። ለይለቱል ቀድር ምን እንደሆነች ምን አሳወቀ አንተ? ለይለቱል ቀድር ኸይሩን ሚን አልፍ ሸህር። እንዴ ለይለቱል ቀድር እኮ ከ1000 ወር በላይ ናት ይላል አላህ። በዛች ወር ሌሊት የሚደረግ አምልኮ ከ1000 ወር በላይ ነው። ከ83 ዓመት በላይ ነው። የሰው ልጅ አያውቅም ነበር። አላህ ነው በኪታቡ ያሳወቀው። አለመል ኢንሳን ማዕለም ያዕለም። ሱረቱል አለቅ ሱረቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር። አላህ ባያሳውቀን ኖሮ ይህችን ሌሊት እናቃት ነበረ? ጥቅሟን አናቃትም ነበር። ፈሊላሂል ሐምድ። ሁለተኛ ትስስራቸው ሱረቱል አለቅ ምዕራፍ 96 ቁጥር 19 ላይ ለመልእክተኛው አለይሂ ሰላቱ ወሰላም አንድ ወሮ በላ አለ የሚያስቸግራቸው። አዎ አቡ ጀህል ይባላል። ወሮ በላ ነው። በመንደሩ አስቸጋሪ፣ ለነብዩ ጠላት የሆነ ነው። እናም ይሄ ወሮ በላ ሰላት እንዳትሰግድ እየከለከለ ነው። ከላ ላ ቱጢዑ፣ በፍጹም እንዳትታዘዘው፣ ይልቁንስ ወቅስጁድ ወቅተሪብ ይላል። ሱረቱል አለቅ ሲጨርስ ወቅስጁድ ወቅተሪብ ነው። ሱጁድ አድርግ፣ ወደ ጌታም ተቃረብ ይላል። ሱጁድ አድርግ፣ ወደ ጌታም ተቃረብ። ጥሩ። ይሄ ሱረቱል አለቅ ምዕራፍ 96 ነው። ልክ ይሄ አያ ብለን ወስጁድ ወቅተሪብ ብለን እንደጨረስ የምትጀምረው ሱራ ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር የሚለውን ሱራ ነው። እኔ ምነው ሱረቱል አለቅ ላይ የተነገረን ነገር አለ። ወስጁድ ወቅተሪብ፣ ስገድ ወደ ጌታም ተቃረብ ተብሏል። የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው። ስለዚህም ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 ዓመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው። ወስጁድ ወቅተሪብ። ሱረቱል አለቅና ሱረቱል ቀድር በአማረ ሁኔታ እንዲህ ተሳሰራሉ። አንድ መተሳሰብ ልጨምርላችሁ። ሱረቱል ኢቅራ ምዕራፍ 96 ቁጥር 1 ላይ ሲጀምር ምን ይላል? ኢቅራ ቢስሚ ረቢከ ለዚ ኸለቅ። አንብብ ሁሉም በፈጠረው ጌታ ስም ይላል። በነገራችን ላይ ምንድነው ማነበው? ማንበብ ያለብህማ ይሄንን ነው። ኢና አንዘልናሁ ፊ ለይለቱል ቀድር፣ በለይለቱል ቀድር ያወረድነውን ቁርአንን አንብብ አለ። ሱብሃንአላህ። ሱረቱል ኢቅራ ምዕራፍ 96 ላይ አንብብ ሲል ሱረቱል ቀድር ምዕራፍ 97 ላይ ደግሞ ምን መነበብ እንዳለበት ሲገልጽ ኢና አንዘልናሁ ፊ ለይለቱል ቀድር
የሰው ልጅ በመጀመሪያ ሊያውቀው ሊረዳው የሚገባው ነገር ቢኖር ከጌታው ዘንዳ የመጣለትን መልእክት ነው። እሱም ቁርአን ነው። ለዛ ነው ይህ ወር የሰው ልጆች ሁሉ የሚመሩበት የሆነው ቁርአን የወረደው። ሸህሩ ረመዳን الذي انزل فيه القرآن هدى للناس የተባለው ለዚህ ነው ማለት ነው። መልካም በሱረቱል ኢቅራና በሱረቱል አዕላ ከማን ነው በሱረቱል ቀድር መካከል ያለው ትስስር ይሄን ከመሰለ እስቲ ወደ ለይለቱል ቀድር ሱራውን ማብራራትን ጀምር። የመጀመሪያው አያ ምን ይላል አላህ? ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቲል ቀድር። እኛ አንዘልናሁ ተውላጠ ስም ነው። ሁ እርሱ ነው የሚለው እርሱን በርግጥ አውርደነዋል ይላል አላህ። ምንድን ነው እርሱ የተባለው? እርሱ የተባለው ቁርአን ነው። ተመልከት the Quran is so universal there is no need to mention its name። ቁርአን በጣም ዓለም አቀፍ ከመሆኑ የተነሳ በተለይ በዛ ሰዓት ላይ ለቁረይሾችም ሆኑ ለሌሎች ቁርአን እጅግ በጣም የታወቀ ነገር ስለሆነ ስሙን መጥቀስ ራሱ አላስፈለገውም። በተውላጠ ስም ተጠቀመ። እርሱ አለ። እኛ ኮርሱን ያወረድነው በተወሰነችዋ በመወሰኛይቷ ሌሊት ነው አለ። እርሱ ማን ነው ደግሞ ብለህ ግራ ከገባ ሱረቱል በቀራ ቁጥር 185 ላይ ተመልከት። ሸህሩ ረመዳን الذي انزل فيه القرآن አለ። አየህ ቁርአን የወረደበት ወር ነው አለ። ሌሊቱ ላይ ደግሞ አላህ ምን አለ? ኢና አንዘልናሁ ቢማና ኢና አንዘልና القرآن ቁርአንን ማለት ነው። ሱብሃንአላህ ኢና አንዘልናሁ ፊ ለይለቲል ቀድር እኛ በመወሰኛይቷ ሌሊት በርግጥ አውርደነዋል አለ። ከዛ በኋላ አላህ ለይለቱል ቀድር ምንድነው ብለህ ግራ ከገባ ራሱ አላህ ይጠይቃል። ወማ አድራከ ማ ለይለቱል ቀድር። እኔ ግን አያ በጣም ነው የምወደው ታውቃለህ። ወማ አድራከ ማ ለይለቱል ቀድር ሪቶሪካል ኩዌስችን ብቻ ሳይሆን መጠይቃዊ አረፍተ ነገር ብቻ ሳይሆን ሊታጅብ ነው፣ ለመገረም ነው። አንተ እንዴት አንተ ምን አሳወቀ ዋኬ ነገር ምን እንደሆነ ሊታጅብ ነው። በጣም እኮ የሚያስገርም ሌሊት ናት። በጣም እኮ የምትደንቅ ሌሊት ናት እንደማለት ነው። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን ያህል ምን እንደሆነች ግን ታውቃለህ? አየህ ሊታጅብ ነው። ወማ አድራከ ማ ለይለቱል ቀድር ጥያቄም ነው። ምን አሳወቀ አንተ ለይለቱል ቀድር ምን እንደሆነ? መልሱን አንተ ማግኘት አትችልም። ምን የራሴ ነው የምሰጠው። ዓለም ወልኢንሳን ማዕለም ያዕለም አላለም። መጀመሪያ ላይ የነበረው ሱረቱል ኢቅራ። ስለዚህ እኔ እነግርሃለሁ ምን አለ አላህ? ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። በነገራችን ላይ ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ለይል ነው እንደምታውቀው፣ ቀድር ማለት መወሰን ማለት ነው። ስለዚህ ለይለቱል ቀድር ማለት a night of decision ማለት ነው። የውሳኔ ምሽት ማለት ነው። የዛን ቀን የዛን ምሽት ለይለቱል ቀድር ምሽት ውሳኔ ይወሰናል። ረቡና ጀለ ወዐላ በፍጥረት ላይ ውሳኔ ይወስናል። መላእክቶቹ ለሰው ልጆች የተወሰኑት ውሳኔ ይዘው ወደ ምድር ይወርዳሉ። ታውቃለህ መንግስቶች በአመት የአመት በጀት የሚባል ነገር አላቸው። የአመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የአመት በጀት አለን። እሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። ይህ ውሳኔ ይመጣል። ለዛ ነው ሱረቱ ዱሃን ምዕራፍ 44 ቁጥር 1 እስከ 5 ላይ ሐሚም ወልኪታቢል ሙቢን ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና ኩና ሙንዚሊን ፊሃ ዩፍረቁ ኩሉ አምሪን ሐኪም አምረን ሚን ዒንዲና ኢና ኩና ሙርሲሊን ይላል አላህ። ዋው በጣም ነው የሚያምረው። አምረን ሚን ዒንዲና ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች የመወሰኛ ሌሊት ናት ይላል አላህ። በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን። ከሸር ከሆነ ውሳኔ አላህ ይጠብቀን። ለይለቱል ቀድር የመወሰኛ ሌሊት ብቻ ማለት ሳይሆን ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ነው። የተቀደሰች የተከበረች ናት። ለምን ከተባለ የዛለች ምሽት የዛች ሌሊት ባሮች አላህን በማመስገናቸው ለሱ በመስገዳቸው ወስጁዱ ወቅተል እሱን በመገዛታቸው በመስገዳቸው መስጊዶች አላህን ለማምለክ በዛ ሌሊት ይሰለፋሉ። ህዝቦች በአጠቃላይ መስጂድ ይተማሉ። ሰው መስጂድ ጥም ይላል። መንደሩ በአጠቃላይ በሰላት በሰጋጆች ይሞላል። የዛ ቀን የተከበረ ነው፣ የላቀ ነው። ለምን? አላህ አማኞችን እሱን ለማመስገን ስለመጡ የሚያለቃቸው፣ የሚቀድሳቸው፣ የሚያከብራቸው ምሽት ስለሆነች ለይለቱል ቀድር ናት። ዲግኒፋይድ የሆነች ናይት ናት። የመጀመሪያው ዲሳይድ ነው፣ ውሳኔ የሚተላለፍበት ነው አለ። አሁን ደግሞ የተከበረች ናት። ለምን? ባሮች አላህን ለመገዛት ስለመጡ ይከበራል። አላህ ያክብረን፣ አላህ ያክብረን፣ በዒባዳችን አላህ ያክብረን። ሶስተኛ ለይለቱል ቀድር ማለት ናይት ኦፍ አፕሪሺዬሽን ማለት ነው። ወላሂ ይሄማ ውብ ነው። ናይት ኦፍ አፕሪሺዬሽን ማለት የመደነቅ ሌሊት ነው።
የሚደነቅ ሌሊት ነው። ለምንድን ነው የሚደነቀው? እነማን ነው የሚደነቀው? በጣም ይገርምሃል። አማኞች ስሜታቸውን ገተው ወሩን ሙሉ የሚደነቅ ሌሊት ነው። ለምንድን ነው የሚደነቀው? እነማን ነው የሚደነቀው? በጣም ይገርምሃል። አማኞች ስሜታቸውን ገተው ወሩን ሙሉ ጾመው እንግዲህ ለይለቱል ቀድር ላይ አላህ ካደረሳቸው ጌታቸውን ለመገዛት በመስጂድ ተጥለው ወይም በቤታቸው ስፍራ በሰላት ላይ ቆመው አላህ እጅግ በጣም መሐሪና ሩህሩህ ከመሆኑ የተነሳ የባሮቹን መልካም ስራ ያደንቃል። አላህ የባሮቹን መልካም ስራ ያደንቃል። አላሁ አክበር። ወላሁ ሸኩሩን ሐሊም ይላል። አላህ ባሮቹ ለሚሰሩት ስራ አድናቆትን ይቸራቸዋል። ሸኩር እዚህ ቦታ ላይ አላህ አመስጋኝ ነው ማለት አይደለም። ወላሁ ሸኩሩን ሐሊም ነው። አላህ ባሮቹ የሚሰሩትን ስራ የሚያደንቅ ነፍስያቸው ወሊመን ኻፈ መቃመ ረቢሂ ጀነታን አለ። አየህ ነፍስያውን ለጌታ አላህ ብሎ ያቀፈ ሰው ለሱ ጀነታን አለ፣ ሁለት ጀነት አለዋል። ከዛም ባሻገር አላህ ጀነት የሚገቡ ባሮችን አላሁመ ጀዐልና ሚንሁም ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን፣ ስትሰሩት በነበረው መልካም ስራ ጀነት ግቡ ይባላል። የምትሰሩትን መልካም ስራ ተራርጋችሁ አትቁጠሩ፣ ዝቅ አርጋችሁ አትሁት። አላህ ዘንዳ ንያ ጥሩ ከሆነ አጅሩ ዐንደላህ ዐዚም ነው። አላህ የሚያይበት መንገድ የተለየ ነው። ተመልከት፣ ሰዎች ላንተ ለስራህ ዋጋ የሚሰጡት በውጤትህ ነው። አላህ ግን ለስራህ ዋጋ የሚሰጥህ በጥረት ልክ ነው። ጥረትን አይቶ ነው የሚሰጠው። ወላሁ ሸኩሩን ሐሊም ነው። እናም በዛ ሌሊት የሚደረገውን አምልኮ አላህ ባሮችን ያደንቃቸዋል። የአድናቆት ምሽት ነው። ሌላው ለይለቱል ቀድር ማለት አራተኛው ምድር የምትጨናነቅበት ሌሊት ነው። ምድር ትጨናነቃለች። ለምን? መላእክቶች ከሰማይ ይወርዳሉ። የአላህ ባሮች ምድር ላይ ፍጥረታት ሰዎች ይሰግዳሉ። ምድር አላህን በማምለክ ረገድ ላይ ትጣበባለች። ስለዚህ ለይለቱል ቀድር ነው። ቀድር ያኔ ሱረቱል ፈጅር ምዕራፍ 89 ላይ ፈቀደረ ዐለይሂ ሪዝቀሁ ይላል። አላህ ይጠብቀንና ፈቀደረ ዐለይሂ ሪዝቀሁ ማለት ምን ማለት ነው? ርዝቁን ያጨናነቀበት ሰው ማለት እኮ ነው። ቀድር እዚህ የተጠቀመው ቃል ቀድር ነው። ቀድር የተጠቀመው ቃል እና ምድር ለይለቱል ቀድር ማለት የዛች ምሽት ምድር የምትጨናነቅበት ነው። ለምን? መላእክቶችም ሰዎችም ከጂኖችም ሙእሚኖች አማኞች አላህን በማምለክ ፍጥረታት አላህን በማመስገን ለሱ በመስገድ ምድርን ያጣብቧታል ይላል። ለይለቱል ቀድር ማለት ይሄ ነው። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ሚን ረሕመቲላህ ወሚን መግፊረቲህ ከአላህ ረሕመቱ ከምህረቱ የተነሳ አላህ እድሜያችንን እኛ አጭር ሆኖ ሳለ በምንሰራው ስራ ግን በእንደዚህ አይነት እድሎች ይሰጠንና እድሜያችንን ረጅም እንደነበረ በበርካታ ዓመታት መልካም እንደሰራ ነው ይቆጥረልና። እንግዲህ በለይለቱል ቀድር የገጠመው ሰው በአምልኮ ላይ ተጥዶ የተገኘ የአላህ ባራ ለይለቱል ቀድር አላህ ከወፈቀው ከ1000 ወር በላይ መልካም ስራ እንደሰራ አድርጎ ይጻፍለታል። ከ83 ዓመት በላይ 83 ዓመት አይደለም 1000 ዓመት ወር አይደለም ከ83 ዓመት በላይ። ስለዚህ በላይ ከተባለ ስንት እንደሆነ ገደቡ አይታወቅም። 183 ሊሆን ይችላል፣ 283 ሊሆን ይችላል፣ አይታወቅም። ከ1000 ወር በላይ ነው ያለን፣ ከ83 ዓመት በላይ ነው ያለን። ስለዚህ ለይለቱል ቀድር ማለት ይሄ ትልቅ ፎርሳ ያለበት ነው። ይሄ እኮ ከአላህ ረሕመት እኮ የተነሳ ነው። ከአላህ ረሕመት የተነሳ ለአላህ ለባሮቹ የሰጠው ነው። ጥሩ። ለይለቱል ቀድር ኸይሩን ሚን አልፊ ሸህር። እናም ታዲያ በዛች ወር ውስጥ ለይለቱል ቀድር መቼ ነው የምትከሰተው? እቺ ማይቶ ለይለቱል ቀድር መቼ ነው የምትከሰተው? እቺ ማይቶ መቼ ነው ለይለቱል ቀድር የሚከሰተው? የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዳስታወቁን ከሆነ ለይለቱል ቀድር የምትወልቀው ከአምስቱ በአንዱ ምሽት ነው። ማለትም በጎዶሎ ቁጥሮች በ21 ወይም በ23 ወይም በ25 ወይም በ27 ወይም በ29። ልብ ብላችሁ የቁርአን ውበትን ላሳያችሁ። ተመልከቱ። ጀማል ሱረል ቀድር የሱራ ቀድር ውበቷን ላሳያችሁ። እንግዲህ አምስት ምን አለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? ኦድ ነምበርስ የምንላቸው ጎዶሎ ቁጥሮችን ጠብቁ ብለዋል። 21ኛው፣ 23ኛው፣ 25ኛው እና 27ኛውና 29ኛው እንደዚህ ጠብቁ ተብለናል። ሱረቱል ቀድር በሚገርም ሁኔታ 5 አያዎች ነው ያሏት። ተመልከቱ። ቢስሚላሂር ረህማኒር ረሂም
ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሁ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። አላሁ አክበር። 5 አያዎች አላት። 5 ጎደሎ ቁጥሮችን ነብዩ አለይሂ ሰላቱ ወሰላም ጠብቀዋል። ነገር ግን ኤግዛክትሊ በ21 ትሆን በ23 ትሆን በ25 ትሆን እኛ የምናውቀው ነገር የለም። ነብዩ አለይሂ ሰላቱ ወሰላም ኤግዛክትሊ ቀኑን አልነገሩንም፣ አላህም አላሳወቀንም። ለምንድን ነው ይሄን አላህ ያላሳወቀን ለሚለው ቀላል ነው። እኛ እንዳንሳነፍ ነው። 10ሩንም ምሽቶች 10ሩንም ሌሊቶች በኢባዳ እንድንጣድ ነው። 27 ነው ብሎ ከተነገረ ወይም 28 ነው ከተባለ በ28 እመጣለሁ ትላለህ። እንደዛ አይደለም። ስለዚህ አላህ ሚስጥራዊ ያደረጋት ፈልገን እንድናገኛት ስለፈለገ ነው። ግን ኢብኑ አባስ ረዲየላሁ ተዓላ አንሁ ለኡመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ለይለቱል ቀድር ሊሆን ይችላል ብሎ ያብራሩበትን መንገድ ግን ወድጄዋለሁ። እሱን ሳላካፍላችሁ ብሄድ ቅር ይለኛል። ላካፍላችሁ ምን አሉ መሰለ ኢብኑ አባስ። በነገራችን ላይ አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ታላቁ የቁርአን ሙፈሲር ነው ነበሩ። ለይለቱል ቀድር የምትወድቀው 23ኛዋ ሌሊት ነው ብለው አቋም ነበራቸው። ከጊዜ ሂደት በኋላ ይህን አቋማቸውን ቀየሩ እና 27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ። እና የራሴ የሆነ ደግሞ ማብራሪያ መንገድ አለኝ፣ የተረዳውበት መንገድ አለኝ አሉ። እነ ዑመር ኸጣብ አብራሩለት። ምን ብሎ መሰለ ለይለቱል ቀድር የሚለው ቃል ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት። 9 ሐርፍ ነው ያለው። ሁሩፎቹ 9 ናቸው አሉ። እስቲ እናያቸው። ለይለቱል ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው። እነዚህ 9 ፊደላቶችን አሉ ተመልከታሉት፣ ልብ በላሉት። 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት። ልብ በሉ 3 ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። 3 ጊዜ አሉ። ቀድር ነው 3 ጊዜ ነው ለይለቱል ቀድር ነው። 3ን በ9 ምታዋሉት። ሁሩፉ 9 አይደል? 3ን በ9 ምታዋል 27 ይመጣል። ስለዚህ 27ኛ ሌሊት ሊሆን ይችላል ብዬ እገምታለሁ አሉ። ሱብሃንአላህ እንግዲህ 27ኛው ነው እያልኩኝ አይደለም እኔ አብዱላህ ኢብኑ አባስ ትክክለኛ 27 ነው እያሉ አይደል፣ ግን ሊሆን ይችላል ነው። የአብዛኛዎቹ ዑለማዎች ግን እንደገና ምንድነው 10ሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎደሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፉርሳ ይሆነናል ማለት ነው። 4ኛው ተነዘሉል መላኢከቱ ወሩሁ ፊሃ። እንግዲህ በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አምባቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፈቃድ ይላል። አይ መላእክት ያለ ጌታቸው ፈቃድ አይንቀሳቀሱ፣ በጌታቸው ፈቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር። ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት። ሰው ጊዜ ቁርአን ውስጥ ተጠቅሷል። ሰላሙን ሂየ ሐታ መጥለዒል ፈጅር ይላል አላህ። ሱብሃንአላህ ይገርማል። አላህ በዛች ምሽት ሰላምን ያወረድልን። በሕይወት ዘመናችን ሁሉ በዛች ሌሊት በሚወርደው ሰላም አላህ ሕይወታችንን በሙሉ በሰላም ይሙላው። ሕይወታችንን በሙሉ በሰኪና ይሙላው። የዛችን ሌሊትን እድል ገጥሟቸው ከ83 ዓመት በላይ ኢባዳ እንዳደረጉ ባሮች አላህ ይጻፍልን። በስተመጨረሻ ማለት የምፈልገው 2 ነገሮች አሉ። አንደኛው ይህችን ሌሊት አደራ በዱዓ በርቱ፣ ዚክር አብዙ፣ ሰላትን አብዙ፣ በመስጂድ ሆኑ። እንዲሁም ደግሞ አደራ የምላችሁ ነገር ለእኔም እንዲሁም ደግሞ ይህንን ፕሮግራም ወደ እናንተ እንዲደርስ ላደረጉ ወንድሞችም ከካሜራማን ከኤዲተር አንስቶ ዱዓ እንድታደርጉልን ስል በአክብሮት እጠይቃለሁኝ። በስተመጨረሻ አንድ ውብ ነገር ላሳያችሁና ዞር ልበል ከፊታችሁ። ለይለቱል ቀድር መጀመሪያውና መጨረሻው መሀለኛው ላሳያችሁ። መጀመሪያው ላይ ኢና አንዘልናሁ ፊ ለይለቱል ቀድር። አንዘልና ምንድነው? መውረድ ነው። ቁርአኑን አወርደነዋል ብሏል። በለይለቱል ቀድር እኛ እሱን አወርደነዋል ብሏል። አንድ መውረድ። ሁለተኛ መውረድ ላሳያችሁ። ተነዘሉል መላኢከቱ ወሩሁ ፊሃ። መላእክቶቹና ሩሁ አብረው ይወርዳሉ። ቁጥር 4 ላይ መጨረሻስ ሰላሙን ሂየ ሐታ መጥለዒል ፈጅር። እስከ ፈጅር ድረስ ሰላም ይሰፍናል። አይ ሰላም ካለ ዘንድ ነው የመጣ። 3 መውረዶች አሏት። ቁርአን ይወርዳል፣ የወረደበት ወር ነው አለ። ለይለቱል ቀድር መላእክቶች ይወርዳሉ አለ። ሰላም ይወርዳል አለ። አላህ በሕይወታችን ሁሉ ሰላምን ያወርድልን።
የቁርአንን ውበት በልቦናችን ላይ አላህ ያኖርልን። ለይለቱል ቀድርን ከሚወፈቁ የአላህ ባሮች አላህ ያደርገን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሱብሓነ ረቢከ ረቢል ኢzzati ዐምማ የሲፉን ወሰላሙን ዐለል ሙርሰሊን።